ነብዩ መሐመድ ነው። እሳቸው በሞት ላይ ስልጣን የላቸው። ጥሩ ነው ተወዳቸዋል፣ መልካም ነው። እሳቸው ግን በሞት ላይ ስልጣን የላቸው። በሰው ልጅ ታሪክ በፍጹም የማይደረግ ማንም ሊያደርገው የማይችለው ሳይንስ እስከዛሬም ድረስ ተመራምሮ ነገር ግን ሞትን ሊያሸንፍ አልቻለም። ማንም የማይችለው እርሱ ኢየሱስ ክርስቶስ ግን ቻለ። ከሞት ተነሳ፣ ተናገረ፣ ሞተ፣ ከሞትም ተነሳ። ከሞት የተነሳው ደግሞ እንዴት ሊሆን ጥሩ ነው? ራሱን አንስቶ አስባችኋል? ሰው ሞቶ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ ምስኪኑን የሰንበት ተማሪ የተናገረው እንደሰማችሁትና እንደታዘባችሁት ነው። ስለ ሳይንስና ስለ ስላሴ እያወራ ነው። በሳይንስ 1 ሲደመር 1 እኩል ይሆናል 2 ሲሆን በስላሴ ደግሞ 1 ሲደመር 1 ሲደመር 1 ሲደመር 1 እኩል ይሆናል 1 ነው። እኩል ይሆናል 3 መሆን ሲገባው ማለት ነው። ሳይንስ ብሎ ማለት ቃሉ የግሪክ ወይም የላቲን ነው ካልተሳሳኩኝ፣ እውነት ማለት ነው። የሰው ልጅ 1 ሲደመር 1 እኩል ይሆናል 2 ባለው ልክ አንድ ነገር ሲረዳና ሲያውቅ ነው ሳይንስ የሚባለው እንጂ ልክ እንደ ስላሴ አቅልህን ስትህ አቅልህን በር ላይ አስቀምጠህ ዝም ብለህ እመነኝ አይነት ነገር አይደለም። በስላሴ 1 ሲደመር 1 ሲደመር 1 ሲደመር 1 እኩል ይሆናል 1 ነው። ይሄ ደግሞ ተቀባይነት የለውም በሳይንስ ተአምር የሚባል የለም። በሃይማኖት ደግሞ ተአምር ራሱ አለ። ሃይማኖትና ሳይንስ አንድ የሚሆንበት አንድ የማይሆንበት ነገር አለ። ሃይማኖት ላይ አምላክ ለነብያት ተአምር ያደርጋል። ይህ ወገናችን ተአምሩ ነው እንግዲህ ሳይንስ እያለ ሲያወራ በፊት መቆም አይገባንም፣ በአንተ ፊት መጸለይ አይገባንም፣ ስለ ቅዱሳን ብለህ ማረን ስንል እኛ ኃጢአተኞች ስለሆንን ነው። እኔ ደካማ ነኝ፣ እንደው አይበኛ ነኝ፣ ነውረኛ ነኝ፣ ብዙ እንከን ያለብኝ ሰው ነኝ። እንደው ዱዓዬ እንደው ከጭንቅላቴም ከፍ አይልም፣ እንደው ከራሴ ሞር ላይ አያወጣም። እንደው ወንጀለኛ ነኝና በደጋጎቹ ለምነው እንደው ሰይድ አብዱል ቃድር ጂላኒ እንደው አላህ እንደምንልኝ ሐጃዬን አላህ እንዲያወጣልኝ አላህ ያስችላቸዋል። ግርማ ሞገስ የሌለው ሰው ሽማግሌውን አይላክም በእኛ ባህል። እግዚአብሔር ፊትም ሞገስ ያላቸው ሰዎች እነማ ቅዱሳኑ ነዋ። አንድ ሰው አንዲት ልጅን ማግባት ከፈለገ ቀጥታ ሄዱን አባትየውን ልጅ እንዳለኝ ማከሚ ነው የተለመደው። ሽማግሌ ይባል ነገር አለ። ምን ማለት ነው? ያኔ እኔ ሄጄ መጠየቅ ስለማልችል ነው፣ አቅሙ ስለሌለኝ ነው። እንደዛ አይደለም። እንደማ ከኔ ይልቅ የሚሰሙ ሰዎች አሉ። እንደው አባትዬ የሆነ ነገር ቢያነሳ እንኳን እነዚህ ትልቅ ሰዎች ክብር ያላቸው ሰዎች ስለሆኑ እሱም ያከብራቸው ሰዎች ስለሆኑ እንደው ሐያ ይዞ በቃ እሺ ተውኩት፣ እሺ እንደው አንዳንድ እንትኖች ነበሩ፣ እሺ ተቀብያለሁ እንዲል ምክንያት ይሆናል በሚል ነው ሽምግልና በማስታረቅም በኩልም ይሆን ጋብቻም በኩልም ሽምግልና የሚላከው። ከሞት በኋላ ተዋቸዋለሁ ብሏቸዋል አላለም። ሰው ከሞት በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው፣ ኢስላም ይህን አስተሳሰብ አይቀበለው። ቅዱሳን ከሞት በኋላ አይሰሙም ለማለት አይደለም፣ ይሰማሉ። ዛህርም ምሕረትን ይሰጣል። ድፍን አድርጎ ልክኛ ጂናዛ እንደምናየው ማይናገር ማይጋገር ማይገላበጥ እኛ ካለገላበጥ ነው እንደዛ አድርገን አይተናቸው አይጠቅሙምና እነሱን እባካችሁ ድረሱልን የሚለውን ሙሽሪክ ነው ብለው መፈረጅ ጥፋት ነው። ወይም ደግሞ እነሱን ኒዳ የሚያደርግ የሚጣራ ሽርክ ነው ብለው ሙሽሪክ ነው ብለው መፈረጅ ጥፋት ነው። አጥንታቸው እንኳን የሞት ያስነሳል። ደስ ይበላችሁ ቅዱሳን አጥንታቸው። ሌሎችን በተለይ መስማት የማይችሉ ማለት እዚህ አጠገባችን የሌሉ ወጭራሽ የሞቱ ሰዎችን ወደ አላህ አማልዱን ብሎ ጥያቄውን ወደ እነሱ ቀጥታ እንዲሄድ ማድረግ ይሄ ራሱን የቻለ ከኢስላም ሊያስወጣ የሚችል አደገኛ ተግባር ነው እና ሰዎች ይህንን ነገር ሸፋዓን የጠየቅነው እንጂ ሌሎችን አላመለክንም ቢለው የሚያዋጣቸው አይሆንም። ቁም ነገሩ ስሙ ሳይሆን ያው እውነታውና በውስጡ ያለው ይዘት ነውና الله بقرآن في سورة يونس ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله كالله ليلا وإن كالله بتاج يما يقولاتشونا يما يتقماتشون يعملكالونا እነዚህ እኮ አማላጆቻችን ናቸው ይላሉ ይላል። ስለዚህ ይሄንን የሚሉ ድሮም ነበሩ። እንግዲህ ኢስቲጋሳ የሚባለው ነገር ስራ ነውና إذا مات الإنسان انقطع عمله سيلو استغاثم ገብቷል። ማንም ሰው ተሞተ በኋላ የሚንቀሳቀስ የለም፣ ስራው ተቆርጧል። ስራው የተቆረጠን ሰው ለነፍሱን የማይጠቅም ሌላን ሰው እንዴት ሊጠቅም ይችላል? እንግዲህ የሙታኑ መረጃ ይሄ ነው። ሐዲሱ ሶሒህ ሙስሊም ነው። ከሙታን ላይ استغاثة አይበቃም የምንለው ሐዲስ መረጃ ይሄ ትልቅ
ሐዲስ ነው። إذا مات الإنسان انقطع عمله የሰው ልጅ ተዚህ ዓለም በሄደ ጊዜ በህይወት ይሰራቸው የነበሩት ስራዎች ሁሉ ተቆረጡ። ተቆረጠ እርዳታ የሚባለው ነገር አብሮ ተቆረጠ ማለት ነው። ተመልከቱ የትምህርት ሚኒስትር ንቀትና የመጅሊሳችን ተደጋጋሚ ደብዳቤ። ሙስሊሞች እጅግ በጣም አስፈላጊ ቪዲዮ ከየትኛውም ቪዲዮ በላይ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እስከመጨረሻው ተከታተሉኝ። በተደጋጋሚ የትምህርት ሚኒስትር ሙስሊም ተማሪዎችና እስልምና ላይ ያለው ንቀትና እጅግ በጣም አስነዋሪ ብሽሽቁን በተደጋጋሚ አሳይቶናል። አሁንም ተደግሞ ዘንድሮም የ12ኛ ክፍል የመልቀቂያ ፈተና በአረፋ ቀን እንደሚሰጥ አዲስ መመሪያ ወጥቷል። እሱ ብቻ አይደለም፣ የሚኒስትሪ ፈተና አረፋ በወጣ በሁለተኛው ቀን ነው የሚደረገው። ሙስሊም ተማሪዎች ተረጋግተው ፈተናቸውን እንዳይፈተኑ፣ በዓላቸውን ከቤተሰብ ጋር እንዳያሳልፉና እጅግ በጣም እነሱን ለማሸማቀቅ የሚካሄደው ርቀት በጣም የበዛ ነው። ይሄ ሁሉ ነገር ሲሆን ግን መጅሊሳችን ልክ እንደኛው ቁጭ ብሎ ሲቃወምና ነገሩን ሲያወግዝ ብቻ ነው እየተመለከትን የምንገኘው። የመጨረሻ ደብዳቤ ካለ እንኳን እጅግ በጣም ቆይቷል። እኛ ከሚመራን መጅሊስ የምንጠብቀው ከኛ ጋር ቁጭ ብሎ ፍትህ እንዲጠይቅ ሳይሆን የሙስሊሙን መብት እንዲያስከብርልን ነው። በአክሱም ከተማ ሴት እህቶቻችን ትምህርት ካቆሙ ብዙ ወራት ሆነዋል። መጅሊሳችን ደብዳቤ ከማውጣት ውጪ ምንም የሚያደርገው ነገር የለም። ከወራት በፊት ነበረ በዚሁ በቅርቡ ሜክሲኮ የሚገኝ አንድ መስጂድ አጥሩ በሌሊት አፍርሰው ሲወስዱት መጅሊሱ መግለጫ ከማውጣት ውጪ ደብዳቤ ከመጻፍ ውጪ ምንም የሚያደርገው ነገር አልነበረም። በዲላ ዩኒቨርሲቲ ከወራት በፊት ነበረ ሴት እህቶቻችን በድቅድቅ ጨለማ ከዩኒቨርሲቲ ተባረው ወጣችሁ የፈለጋችሁበት እደሩ ወይም ኒቃባችሁን አውልቁ ተብለው ነበረ። ያኔም መጅሊሱ ደብዳቤ ከመጻፍ ውጪ ምንም ያደረገው ነገር አልነበረም። ብዙ ነገር አለ። እኛ እዚህ ሚዲያ ላይ የትምህርት ሚኒስትር የሚሰራቸውን በተደጋጋሚ ስህተቶችን ቁጭ ብለን ስንቃወም፣ ፍትህ ስንጠይቅ፣ ይስተካከል ስንል መጅሊሱም አብሮን ከኛ እኩል ይስተካከል እያለ እንጂ ምንም እያደረገ አይደለምና እኛ የምንፈልገው ፍትህ እንዲጠይቅልን ሳይሆን የሙስሊሙን መብት እንዲያስከብርልን ነውና ይሄ ጉዳይ ለመጨረሻ ጊዜ እልባት እንዲያገኝ እንፈልጋለንና ሙስሊሙ ሁሌ ፍትህ ከመጠየቅ አልፎ ወደ አንዳንድ ተግባራዊ እርምጃዎች መግባት ስላለበት መጅሊሱ ፍትህ ከመጠየቅና በደብዳቤ ከማውገዝ ወደ እርምጃ መግባት አለበት ባይነኝ። በደንብ ግን ቪዲዮውን ሼር፣ ኮፒ ሊንክ አድርጋችሁ አዳርሱት። የብር ባንክ ብቻ ነው የምታውቁታ? የቁርአን ባንክም አለ። ኑር የቁርአን ባንክ ቁርአን ያልደረሰበት አካባቢ ቁርአንን በማዳረስ ትልቅ ስራ እየሰራ ያለ ተቋም። አስባችሁታል? እኛ የገዛን ቁርአን ሌላ ሰው ሲቀራበት እኛ እንደቀራን አጅሩ ይቆጠርልናል። እናንተ ከገዛችሁት ቁርአን አንድ ሰው ከተማረ ለእናንተ ሰደቀቱል ጃሪያ ነው፣ ከሞት በኋላ የማይቋረጥ አጅር። ሁላችንም ይህንን ድርጅት በምንችለው ከጎኑ መቆም፣ ማበረታታት፣ ማገዝ መቻል ይኖርብናል። አድራሻቸውን በዚህ ታገኛላችሁ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ሴቶቻችሁ ለእናንተ እርሻ ናቸው። እርሻችሁንም በፈለጋችሁት ሁኔታ ድረሱ። ለነፍሶቻችሁም መልካም ሥራን አስቀድሙ። አላህ እናንተም ተገናኞች መሆናችሁን ወቁ። ምእመናንም በገነት አብስሩ። አላህ የተከበረ ነው። ንግግሮች ናቸው በጣም ከባድ። አላህም እንደ ሰው በክፍለ አካል መግለጽ እጅግ በጣም ከባድ ነው። አላሁ ሱብሓነሁ ወተዓላ ማንንም አይመስልም። አው ሰምታችሁኛል። አላህ ሱብሓነሁ ወተዓላ ማንንም አይመስልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ በቁርአኑ ላይ ሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይ ይላል። እርሱ አላህ ማንንም አይመስልም ብሎ ዘግቶታል። ነገር ግን አስቀጥሎ እንደዚህ ይላል፣ ወሁወ ሰሚዑል በሲር ይላል። እርሱ ሰሚና ተመልካች ነው ይለናል። አላህ አስቀድሞ ማንንም አይመስልም ካለም በኋላ ሰሚና ተመልካች ነው ሲል እንደ ሰው ነው የሚሰማው፣ እንደ ሰው ነው የሚመለከተው ብላችሁ ከተፈላሰፋችሁ ችግሩ እናንተ ጋር እንጂ ቁርአኑ ላይ አይደለም።
እንዲሁም በተመሳሳይ በተለምዶ ውሃብያ ብላችሁ የምትጠሯቸው አካላቶች የሚያምኑት 4 ቃዒዳ አላቸው በአላህ ሲፋዎቹ ላይ። በእነዚህ ሲፋዎች መካከል አላህ ሱብሓነሁ ወተዓላ ለራሱ ያሰበተውን ነገር እናሰብታለን ብለው ይምናሉ። እንዲሁም መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ስለ እርሱ ሲፋ ያጸደቁትን ነገር እናጸድቃለን፣ እንዲሁም ሰሃቦች ያጸደቁትን ነገር እናጸድቃለን ብለው ያምናሉ። ከዚሁም መካከል ደግሞ ይህን ሲያጸድቁ ያለ አራት ቃዒዳ አላቸው። ከነዚህም መካከል ምንድነው ተክይፍ፣ እንዴት ነው የሚሰማው፣ እንዴት ነው የሚመለከተው፣ እንዴት ነው ሲፋዎቹ እርሱ የገለጻቸው ብሎ ያለ መፈላሰፍ፣ እንዲሁም ደግሞ ምን ያለ ማድረግ ተሽቢህ ያለ ማድረግ ወይም ተምሲል ያለ ማመሳሰል፣ እንዲህ ከሰው ጋር ያለ ማመሳሰል አላህ Subhanahu Wa Ta'ala ልክ እንደነገረን መጠን ማለት ማንንም አይመስልም ብሎ እሱ ሰሚና ተመልካች ነው ሲል ካመሳሰላችሁ ችግሩ የናንተ እንደሆነ ሁሉ፣ እንዲሁም ደግሞ ያለ ተሕሪፍ ትርጉሙን ያለ ማዛባት፣ እንዲሁም ደግሞ ያለ ተዕጢል ትርጉም የለሽ ሳናደርገው እናምናለን ብለው ያምናሉ። ከዛ ውጪ ግን ጅስም አምላኪ ናቸው እንደዚህ አምላኪ ናቸው ብላችሁ የምትናገሩት ስድብ ብቻ እንደሆነ ወቁ።